ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደሞ አለ ወንድሜ። በራቤ በጣም ሰዓት ነው ደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው ደረስክልኝ። አልተግባባንም ባክ ወንድሜ፣ አልተግባባንም። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ ማህይም ልጅ ጋር አትቀመጥ አላልኩም? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ቲቸር በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣሁ። ግን ቲቸር በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ቲቸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲው ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ ያመዳም ና ብያለሁ። ና ብያለሁ። አንተ ያመዳም ና ብያለሁ። የምናም ያምሽ ና እያልኩ ና እያልኩ ነው። አንተ ያመዳም ልጅ እዚህ ቦታ እንድደርስ ከጎኔ ሆናችሁ ደግፋችሁ እዚህ ቦታ ላደረሳችሁኝ ጓደኞቼ ከልብ አመሰግናለሁ። አይዞ ምኑን ጠጥቶ ነው? መርዝ ነው እንዲጠጣው። በልቤት ይደርሳል። ግባ በቃ። ኧረ በሩ በዚህ ነው። ና በዚህ ነው በሩ። ይኸው እዚህ ጋር ቆርቆር። ሰላም ነው ወንድሜ? ሰላም ነው እግዚአብሔር ይመስገን። እዚህ አካባቢ አስለቃሽ አለ ተብለን ተልከን ነበር። እዚህ አካባቢ ነው ወንድሜ? አስለቃሽ ስንት አመቱ ነው ሟቹ? 50ዎች አካባቢ 50 የኛ ኩያ። እኔ ያለውን ያስለቅሳሉ። እኔን ነው ብላችሁ የመጣችሁ በእርግጠኝነት ሰው ለጠቋመ አንዳንድ ነገር ልንገር። እሺ እኔ ሳስለቅስ እሺ ሰውየው በእንባ ቢመልስ ኑሮ እሺ እመልሰዋለሁ በእንባ ማለት ነው። እሺ ስለዚህ ልምድ አለ ማለት ነው። የሚገርም የረጅም ጊዜ ልምድ አለ። እዛ ሀጀ እንትን እንዳለ እዚህ እኔን ለማስለቀስ ሞክር እስቲ። እሺ እኔ በእንጉርጉሮ ምናምን አይደለም ማስለቀስ፣ የራሴ የሆነ የማስለቀሻ ዘይቤ ያለኝና እሺ እኔ በ98 ነው የተወለድኩት። እሺ እና በ99 ነው የእንጀራ እናቴ ቤት አስወጥተኝ ማለት ነው። መንገድ ላይ ነው ያደግኩት። እሺ በ2000 አረብ ሀገር ሄድኩና 18 አመት ሙሉ ሰርቼ እሺ በስደት ተመለስኩ። 10 1 ብር ሳትከፍለኝ እሺ ፎቅ ላይ ነው ወረወረችኝ። እህቶቻችን ላይ የሚደርሰው ታውቃለህ? አዎ። ከዛ ደግሞ የሚገርም ማለት ነው እሺ እኔ በቃ ዝናብ ዘነበ የሆነ ሰዓት ዝናብ ዘንቦ ምናምን ልጠለል ከሶቪየት ገብቼ ሌባ ምናምን ብሎ 18 አመት ተፈረደብኝ። ያን ጨርሼ ወጥቼ ደግሞ አሜሪካ ልሄድ ብዬ ሪፖርት ላይ ቴሌብር 150 ብር የተበደርኩት ነበር። 25000 ብር ወልዶ ምናምን ተብዬ ተመለስኩ። አሁን ምን ይወጣልኝ? ትሆናለህ ወንድሜ፣ ትሆናለህ። ዋናውን ያገኘነው ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰ እንጂ ገንዘብ መለሰ። አንዴ 10,000 ብር እኮ ነው የመለሰልኝ። 10,000 ብር እኮ ነው የመለሰልኝ። ና 10,000 ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብኝ። ይሄንን ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10,000 ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየተየው ወዴ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። 200 ብር አሰጠኝም። 200 ችጋራም። 200 ብር አሰጠኝም። 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 200 ብር አሰጠኝ
ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተም ያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ አትነግሪኝ ነበር? ተረዳኝ ታዲያ መልጭ ሳናሽ ቁጭ ብል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቀተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ የተጫወተ ገንዘቦችን አትሰራም? እሱ ደግሞ ምንድነው ሬጂስተር ስታደርግ የ50 ብር ቦነስ ይሰጣል። እንዲሁም ደግሞ ካሽባክ ቦነስ አለው፣ ካሽአውት ቦነስ አለው። ፍራንክ ቤትን ደግሞ ከሌሎች ቤቶች ለየት የሚያደርገው ኢንቫይት ሰው ስታደርግ ኢንቫይት ያደረግከው ሰው ዲፖዚት ሲያደርግ ለአንተ 20 ብር ቦነስ እና ለሰውየው ደግሞ የ50 ብር ቦነስ ይሰጣል። እንዴት ነው ግን የምናገኘው? የምታገኙትማ ሊንኩን ከስር ላይና በየው ላይ አስቀምጬላችኋለሁ። ወለለው ሰላም ነው? እንዴት ነው? መቼ መጣህ? እባክህ ከአዲስ አበባ። እኔ ሐሙስ ዕለት መጣሁት። ኧረ እባክህ። ዌልካም ብለናል። ምግብ ላዘዝ ነበር። 2 ምግብ ላድርገዋት እበላለሁ ማለት ነው። እኔ አልበላም። የተባረከ ይሁን። አንደኛ እኔ እናንተ የምንበለው ምግብ አይገናኝም። ሁለተኛ ደግሞ እስከ ጉሮሬ ድረስ ነው የበሉት። ማር ራሱ አልስም። ጠግባል? ማር ራሱ ባገኝ አልስም። እሺ በቃ አንድ ላድርገው። አንድ በየአይነት እናት፣ አንድ በየአይነት ነት የደረሰ አይነታችን ደረሰ ነው እንጂ በሰዓቱ ደረሰ እንብላ። አሁን ጠግብ ያለው ማር ማልምስ ምናምን ስትል ነበር እና ማር ነው እንጂ አይነት ብያለሁ። ማር አልስም ነው እንጂ አልኩት። አይነት አልበላም ብያለሁ። እንዴት ነው ወጥኛ እናንተ በላብኝ ነው? ለምን ነው ማልበለው? እናንተ ስትበላ እዚህ ቁጭ ብዬ እንዴት የመጡት? ኧረ ተው አንጨካከን። ተው ይሄ አይወጣም። ምን ይልከባኝ የሆኑ መረጃዎች አሉኝ። ያንን እነግርሃለሁ። ከበሉ በኋላ እነግርሃለሁ። እንዴ ሰላም ነው? አቢ ወለሎ ነሽ? ቲክቶከሯ? ወይኔ በጣም ነው የምትመጪኝ ወንድሜ፣ በጣም ነው የምትመጪኝ። እና ቸግሮኝ ነው ለውሎ የሆነ ፏ አታደርጊኝም ወንድሜ? ኧረ ምንም ብር የለኝም። ምንም ብር የለኝም? እንዲህ ፏ ብለሽ ቲክቶከሩ ነሽ ምናምን የለሽም? ኧረ ማርያምን አንድ ብር ኧረ አልሰማህም። ይኖርሻል። የለኝም። አስማም እንዴት ምንም ብር የለኝም? ምን ሆነ ነው? ትንሽ ብር እኮ የጠየቁሽ 200 ብር ዝም ብለሽ። ምንም ብር የለኝም። ስለለበስኩ ነው እንደዚህ። ቲክቶከር ነህ እንደዚህ ዘንጠ ፏ ብለህ እንዴት የለህም? ስጠኝ እንጂ አትቀልድ። ምንድነው? ልበስና ተስጠኝ። ልበስና ተስጠኝ። ኧረ ምንድነው? ስፈልግሽ ነው ያገኘሁሽ። ለምን ፈለገኝ? በዛ ጋር የሚገርም ዕቃ ቆሟል። ሂደን ፍጥምጥም እናድርገው። ኧረ አባት እንደዚህ ነገር ፈትቻለሁ። በእናትህ በእናትህ እኔም አትፍራ። አታነጋገር። ሰፈራችን ላይ ነው ምንም ይመጣብን ነገር። ፈትቻለሁ፣ በቃ ፈትቻለሁ። እሺ በቃ መሳሪያሽን አቀብኛል። በቃ ልሰጥ እችላለሁ፣ ግን ፈትቻለሁ። ምናምን ፌሮን አምጪ። ባጃጅን ደግሞ ማን የሚነካከው ነው እንጂ ደግሞ ዘጋ ነው። ወረደ ወርብላ አታ በሳኑ ደግሞ ዛሬው ህፃን ኬት ነው የመጣብኝ እናንተ። አረባከን ባጃጅ እንዳሰብረው አቢያረተው አረተው አረባስ ዛሬ ደግሞ ኬት መጣብኝ እናንተ። ምን አይነት ህፃን ነው ደግሞ ዛሬ አጋጠመኝ። ወረደ እናት የት ናት? እናቴ ትቆጥኛለች። ወረደ ተጫወት ብለኛለች። እዚህ ተጫወት እንጂ ና ወረደ ና ማስካሽ ና ማስካሽ ግዛ ና ማስካሽ ግዛ በቃ ወረደ። ሲያዩት ደግሞ ህፃንም አይመስልም። ፔናልቲ ነው እንዳስከው ማለፊያ መውደቂያችን ይሄ ነው። እድል አንስቶ ምን ይቆጭ እንዳላገኘ ዝም ኮች ምን እንግዲህ እንዳላገኘ አይዞህ አንበሳ ሂድ። እሺ ሂድ። ና ድርሽ ደግሞ በዚህ ጨለማ ሴት ጋር መዞር ጀመርክ? ጓደኛዬ
በሰፊውም አላስገባው እንኳን በጠባቡ። ኧረ በዚህ ሳልስተውንኩች በዚህ ነው እመኑኝኩች በዚህ ነው ሳልስተውንኩ። እስኪ አድርግልህ። አጅሬው ጭራሽ ተባረ እዚህ ቁጭ ብለህ ድንጋይ ታሞቃለህ አይደል? ሰማህ? አዎ አባረሩኝ እኮ ጎበዝ ነህ ከአቅም በላይ ነህ ምናምን ብለው አባረሩኝ። በቃ ለኔ ፈጣሪ ያሰበው ነገር አለ። አልበርት አንስቴን ተባሩ ነው እንደዚህ አሪፍ ደረጃ ላይ የደረሰው። እሺ እሱ ደግሞ አምፖልን የፈጠረው ሰውዬ ሁሌ ነው ባጠር የሚዘለው። በቃ ሁሌ ባጠር እንደዘለለ ተምሮ አያውቅም። ግን አሁን እንደምትየው ነው ገብቷላ። እሺ ሌላስ? ፌራሪ የሰራው ጋር ፌራሪን መኪና የሰራው አብረን ነበር ጠላ ምን ጠጣ የነበረው ማለት ነው። አሁን እሱ በቃ ለኔ የሆነ ነገር አለ ማለት ነው። ገብቷላ። ስልክ ነው ወደምጮ። አረ ስልኬን ሄሎ አሁን የኔ ጭቃ መራጊው አረ ይመረጋል ችግር የለውም። እናንተ ብቻ ጭድ መግዛት ነው የሚጠበቅባችሁ። አውቀዋለሁ አመጣለሁ ና እንጂ አንተ መጣ በቃ ምሳሌ በላ ና አንተ ደህና ውላችሁ ነው ወንድሞቼ? እግዚአብሔር ይመስገን። እንዴት ነህ? አለን አይደል? እንዴው ሎተሪቱ ደርሰኝ እንዴው ደስ ብሎኝ ነበረ። እሺ እና መስታወቂያ አለለ እንዴው ብሩም የለም ብለውኝ እንዴው እናንተ መስታወቂያ ስላላችሁ ሄዳችሁ እንዴው አውጣታችሁ ብሩን ብትሰጡ ብዬ ነበር። አዎ መስታወቂያ አለለ ይሁን እንድንተማመን የሁለታችሁን ስልክ ምናምን ብሪቱም ካለሽ ስጡኝና አዚሽ ጋር ቁጭ ብዬ ጠብቃችሁ። አረ ችግር የለውም እናወጣለን። እና አውጡልኝ። ቦታውን የት አካባቢ ነበር? ሎተሪ ቤቱን አትወቁትም? ኧረ ማንዬ እዚህ ሁለተኛው ቅያስ ጋር እንዲሁም ካፌ ምናምን አለ ፊት ለፊት ማለት ነው። እንዲሁም አንቺም ብዙ ጊዜ ይችሻቃሉ እኮ ያረዳል። ቲክቶከሩ ወለለው እኮ ነው መላጣው እኮ ነው ያረዳል። አንቺ ብራዘር በእናትህ ኧረ ሌላ ፍቅር አለ። ከቲክቶክ ደግሞ ወደ ሌብነት ና ተመርከክ ና በደምብ ናፍጥ ነው በቃ ይብቀኝ እንጂ እጆ ወደ ላይ ቶሎ ኧረ ይብቀኝ ያረዳል። እየተዋወቅን ካወቃችሁ ለምን አትለቁኝም? በቃ ሰው እንደ ሰላም እንዴት ናችሁ? እንግዲህ በባንካችን ይቆጥቡ ይሸለሙ የባጃጅ ተሸላሚ የሆነ ወጣት ቁልፉን በመቀበል ላይ ይገኛል። እንኳን ደስ ያለ ወንድሜ፣ እንኳን ደስ ያለ ደስታውን በመግለጽ ላይ ይገኛል። እንኳን ደስ ያለ ወንድሜ። ቀላበል እስቲ ስለ ባንኩ ያለህን ነገር እስቲ ንገረን እስቲ። ስለ ባንኩ ባንኩ በጣም አሰራሩ ይደከመ ምንም በቃ ጧት መጥቼ 12 ሰዓት ማለት ተናገድበት ባንክ ነው በላይ ከተናገራሉ አንተ ያገባ ምንም በቃ አሰራሩ ኋላ ቀር የሆነ በካሳፖርት ተቆጥብ ይሻለኛል። በገዛ ብሬጀት በጣም እየተሰቃየው ነው። አዋረደ ይሄ ባንክ ከተስት ምንም የፈለገው ነገር ቢሆን እንዴት ከፈትክ? እስኪ ቡኩን እንዴት ከፈትክ? ቡክስ ከፍት ተንበርክከው ነው ያስከፈቱ ተንበርክከው። አሁን ግን በስርዓት ማለት ተናገድበት ባንክ ምን አይነት ኋላ ቀር የሆነ ባንክ እንደሆነ ጥሩነት አውራ። እኔ በቃ ምንም ላረጋችሁኝ አልችልም። ተቀበለው እንዴ ወራ ከዚህ ጋር አንተ ብሎ ቆጣቢ እግረኛ ሂድ